አየር ኃይል የተቋሙ የለውጥ ምልክት ከኢትዮጵያ የዘመናዊ ሰራዊት ግንባታ ብዙም የማይራራቀው የኢትዮጵያ አየር ኃይል ምስረታ ከ1928 ዓ.ም ጀምሮ የኢትዮጵያን አየር ክልልና ምድሯን ዘብ በመሆን የሀገራችንን ሉዓላዊነትና ዳር ድንበር ያስጠበቀ የሀገራችን ጋሻና መከታ ነው። የኢትዮጵያ አየር ኃይል በአፍሪካ ከቀዳሚዎች አየር ኃይሎች የመጀመሪያ ሆኖ የሚጠቀሰው የኢፌዴሪ አየር ኃይል በተለያዩ ጊዜ የሀገራችንን ሉዓላዊነት የሚዳፈሩ ጠላቶቻችንንና ተስፋፊዎችን እንዲሁም ታሪካዊ ጠላቶችና ባንዳዎችን ባሉበት ቦታ በመዝለቅ አይቀጡ ቅጣት በመምታት ሀገረ መንግስቱን ያጸና የህዝብ አለኝታ ተቋም ነው አየር ኃይል። ሰላም ጤና ይስጥልኝ የፕራይም ሚዲያ እኔም ለሀገሬ ተከታታዮቻችን በዛሬው ፕሮግራማችን አየር ኃይላችን የተቋም የለውጥ ምልክት ሆኖ ቀጥሏል በሚል ርዕስ የታላቅ ሀገር ታላቅ የኢፌዴሪ አየር ኃይል የለውጥ ጉዞና የ90 ዓመታት ሂደቱን በወፍ በረር እናስቃኛለን። አብራችሁን ቆዩ። ሀገራችን ኢትዮጵያ ለምዕተ ዓመት የተወሰኑ ጊዜያቶች ብቻ በቀሩት በዚያን ረጅም ዓመታት ዓለም እምብዛም ባልሰለጠነበትና በወታደራዊ አቅሙ ባልፈረጠመበት ጊዜ ሀገራችን ኢትዮጵያ የአየር ክልሏን የሚጠብቅላት ዘብ መስርታለች። የኢትዮጵያ አየር ኃይል ባለፉት 90 ዓመታት ታሪክ ድንቅ ጀብዶችንና ድሎችን በጠንካራ አየር ኃይል አብራሪዎቹ አማካኝነት ገድሎችን ፈጽሟል። የኢትዮጵያ አየር ኃይል በሀገሩ ሰማይ ላይ እና ምድር ከተሰጠው ተልዕኮ ባሻገር በዓለም አቀፍ የሰላም ማስከበር ተልዕኮ ውስጥ ተሳትፎው የጎላ ነበር። በ1960ዎቹ በኮንጎ በተካሄደው የሰላም ማስከበር ዘመቻ ውስጥም ግንባር ቀደም ተሰላፊ ነበር። በሱዳንና በደቡብ ሱዳን እንዲሁም በሶማሌ በተካሄዱት የሰላም ማስከበር ተልዕኮዎች ውስጥም አየር ኃይሉ የራሱን ሚና ተጫውቷል። የኢትዮጵያ አየር ኃይል ባለፉት 90 ዓመታት ተልዕኮውን በድልና በውጤት ቢወጣም በሂደት ግን የራሱ ተግዳሮቶች ነበሩበት። በ1983 ዓመተ ምህረት በተካሄደው የመንግስት ለውጥ የኢትዮጵያ አየር ኃይል ቀደም ሲል የነበረው ከፍተኛ አቅምና ችሎታ ከዕለት ወደ ዕለት ወደ ኋላ እንዲንሸራተት አድርጎታል። ቀደም ሲል በኢትዮጵያ አየር ኃይል ውስጥ ይሰሩ የነበሩ እና አገር ብዙ ሀብት አፍስሳ ያሰለጠነቻቸው ምሁራን ያለበቂ ምክንያት ከተቋሙ እንዲባረሩ ወይንም እንዲበተኑ ሆኑ። አውሮፕላኖቹም ያለ ስራ ለፀሐይና ለዝናብ ተጋለጡ። በቆሙበት ጢሻ ወረራቸው። አየር ኃይሉም እየተዳከመ መጣ። የኢትዮጵያ አየር ኃይል በሀገራችን በበርካታ ወደ ውጊያዎች ላይ በመሳተፍ ያስመዘገበው ድል እንደተጠበቀ ሆኖ ወደ ቀደመ ስሙ ለመመለስ የተደረጉ ጥረቶች እምብዛም አልነበሩም። ከለውጥ መንግስቱ ምስረታ በኋላ በሀገር አቀፍ ደረጃ በተካሄዱት ስር ነቀል የሪፎርም እንቅስቃሴዎች አንዱ የሆነው የመከላከያ ሰራዊት የኢፌዴሪ አየር ኃይል የተቋሙ የለውጥ አካል ማሳያ በሚሆን መልኩ ከፍተኛ የለውጥ እርምጃዎች እንዲካሄዱ ተችሏል። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአንድ ወቅት የሀገር አለኝታ የነበረውን የአየር ኃይሉን እንዲህ ገልጸውታል። የኢትዮጵያ አየር ኃይል እስከ ደርግ መንግስት መጨረሻ ድረስ እጅግ ፕሮፌሽናል፣ በደንብ የታጠቀ በአፍሪካ ክብር ያለው አየር ኃይል ነው የነበረውን በማፍረስ
ከዜሮ የመጀመር አባዜያችን አየር ኃይላችን ፈራርሶ ዳዋና አቧራ ወርሶት ከዜሮ እንዲጀምር ተደርጓል። መከላከያ ሚኒስቴር እንደ ተቋም በልዩ ልዩ ክፍሎቹ ባካሄደው ግንባር ቀደም የሪፎርም ስራዎች አካል የሆነው የኢፌዴሪ አየር ኃይል አንዱ ነው። ተቋሙ ባካሄደው የሪፎርም ንቅናቄ ከፍተኛ ለውጦች እንዲያስመዘግብም አስችሎታል። በወቅቱ አየር ኃይሉን የፖሊሲ እርምጃ ለውጥ በማድረግ አቅሙን እንዲያሳድግ አስችሎታል። የኢትዮጵያን አየር ክልል በአስተማማኝ ሁኔታ እንዲጠብቅ ሙያተኞችን በማሰልጠን ዘመናዊ ትጥቆችን የመታጠቅ የውጊያ መሰረተ ልማትና የአቅም ግንባታ የአካባቢ ውበትንም ጨምሮ ንጹህ የሥራ አካባቢን በመፍጠር ዋነኛው ተልዕኮ አድርጎ ተንቀሳቅሷል። በዚህም ከፍተኛ ውጤት አስመዝግቦበታል። የኢትዮጵያ አየር ኃይል በተቋሙ ባካሄደው የለውጥ ጉዞ በየጊዜው ከሚቀያየር የመንግስት ስርዓት አስተሳሰብ ውጪ እንዲሆንና የህዝብ ሀብትና ጠባቂ ኃይል እንዲሆንም ተሰርቷል። በተለይ በአቪዬሽን ከማንም ቀደምት ነው የታጠቅነው። አንዳንዱ ኤዥያ ሀገር አውሮፕላን ምን እንደሚመስል በማያውቁበት አፍሪካ ይቅርና የነበርንበት ነው። ቁጭት ነው የመጀመሪያ ስንጀምር ምንድነው መሆን የሚገባን ቦታ አይደለንም ብለን ነው በጣም ተግባብተን የተነሳ ነው። ስርዓት በተቀያየረ ቁጥር የሚፈርስ የመከላከያ ተቋም መሆን የለብንም። መከላከያ የህዝብ ተቋም ነው። አገር ጠባቂ ነው። ሉዓላዊነት ጠባቂ ነው። እንደዚህ አይነት ሰራዊት ደግሞ በዘር፣ በጎሳ፣ በፖለቲካ አመለካከት፣ በሃይማኖት አይገነባም። ስለዚህ ሉዓላዊነቴ አገሬ ኢትዮጵያዬ ሰላሜ የሚል ብቻ መሆን አለበት። አንዱ ይሄ ነው ትልቁ ስራ የሰራ ነው። የለውጥ መንግስቱ ከመጣ በኋላ ከጸጥታ ተቋማት ግንባታ ባካሄደባቸው አንዱ የሆነውን የኢፌዴሪ አየር ኃይል እንደገና የመገንባቱን ሂደትና አጠናክሮ በመቀጠሉ ከፍተኛ የለውጥ ሂደቶች አስመዝግበዋል። የኢፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድ ቀደምት ገናና ስምና ዝና ያለውን የኢፌዴሪ አየር ኃይልን በተመለከተ እንደተናገሩት ይሄ አየር ኃይል በቀደመ ታሪኩ አፍሪካ ውስጥ ስመጥር የሚባል ተቋም ነው። ለምሳሌ ታንዛኒያ ነፃ ከወጣች በኋላ የታንዛኒያ ጎረቤት የሆነው ሞዛምቢክ በፖርቹጋል ስር ከኮሎኒ ነፃ አልወጣም ነበር። በዚያ ጊዜ የኢትዮጵያ አየር ኃይል ታንዛኒያ ድረስ በመሄድ ለወራት በራሱ አውሮፕላንና በራሱ ፓይለቶች ለወራት የታንዛኒያ የአየር ክልል ከጎረቤት የፖርቹጋል ፎርስ ይከላከል ነበር። ከራሱ አልፎ የሌሎች አፍሪካ ወንድሞቹን የአየር ክልል ለመጠበቅ የሚያስችል ብቃት ነበረው። ነገር ግን ባለፉት 30 ዓመታት ገደማ በጣም ከተመቱ፣ ከተዳከሙ፣ በሁለት እግራቸው ቆሞ መጓዝ ከተቸገሩ ተቋማት አንዱ የኢትዮጵያ አየር ኃይል ነው። ኤርፎርስ ላይ ባለፉት 2፣ 3፣ 4 ዓመታት ያው ሁላችሁም እንደምታውቁት ከፍተኛ ክትትል፣ ቁጥጥር፣ ድጋፍ ይደረግ ነበረ።
የተገኘው ውጤት ግን ኢምፕሬሲቭ ነው። እውነት ለመናገር ኢትዮጵያውያን ሊኮሩ ይገባቸዋል። የኢትዮጵያ አየር ኃይል በጣም ጠንካራ ቁመና ላይ ይገኛል። ይህ ቁመና አሁን ያለንበት ደረጃ ብዙ ያደከመን ብዙ ያስወጣን ቢሆንም እዚህ አሁን ያለበት ደረጃ በዚህ ጊዜ እንደርሳለን ብሎ መገመት ግን የዛሬ 5-6 ዓመት ለመጣ ሰው አይታሰብም። የኢፌዴሪ አየር ኃይል ባለፉት 7 ዓመታት ታላቋን ሀገር የሚመጥን ታላቅ አየር ኃይል በሰው ኃይል በቴክኖሎጂና ዘመኑን በሚዋጀው ዘመናዊ የአየር ኃይል አደረጃጀት ብቁና አስተማማኝ ኃይል እንዲገነባም አስችሏል። የኢፌዴሪ አየር ኃይል ባለፉት 90 ዓመታት ያከናወናቸውን ስኬታማ ጊዜያቶችን የተለያዩ ኩነቶች ቢሾፍቱ በሚገኘው የጠቅላይ መምሪያው ግቢና ጥሪ ከተደረገላቸው እንግዶች ከከተማዋ ነዋሪዎች ጋር በመሆን በደማቅ ስነ ስርዓት አክብረው ውለዋል። እነዚህ ኩነቶች መካከል የ10 ኪሎ ሜትር ዓለም አቀፍ የጎዳና ላይ ሩጫ ለአየር ኃይል እድገት በሙሉ አቅሜ እሮጣለሁ በሚል መሪ ቃል በቢሾፍቱ ከተማ በብዙ ሺህ የሚቆጠሩ ተሳታፊዎች በተገኙበትም ተካሂደዋል። በዕለቱም የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ መልእክትም አስተላልፈዋል። ኢትዮጵያ ታላቅ ሀገር ናት ስንል በምክንያት ነው መባል ስላለበት አይደለም። ኢትዮጵያ ታላቅ ሀገር ናት ስንል በታሪክ የሰው ልጅ መገኛ ነን። እኛ ምንጊዜም ያልተገዛን ህዝቦች ነን። እዚህ ከተማ ታሪክና የአየር ኃይል ታሪክ በእጅጉ የተቆራኙ ናቸው። የትኛውም አካባቢ ገብታችሁ ብትጠይቁ ሁሉም የአየር ኃይል ቤተሰብ ናቸው። በዓለም ደረጃ ተወዳዳሪ የሆነ የአየር ትርኢት ይካሄድበታል። ይሄ የአየር ትርኢት ሲካሄድ ደግሞ የሀገራችን ህዝብ ብቻ ወይ ወጣት ብቻ አይደለም፣ ከሁሉም የዓለማችን ክፍሎች የአቪዬሽን ኤክስፐርቶች፣ ኢንጂነሮች፣ ፓይለቶች የሚሰባሰቡበት ነው የሚሆነው። እሱ ብቻ አይደለም፣ የአፍሪካ አየር ኃይሎች አዛዦች ኮንፈረንስ እዚህ ይካሄዳል። እሱ ብቻ አይደለም፣ የሀገራችን ምሁራን፣ የሀገራችን ባለሀብቶች፣ የሀገራችን ተማሪዎች፣ የዩኒቨርሲቲ ተማሪዎች፣ የሃይስኩል ተማሪዎች ኮንፈረንስ ይካሄዳል። እሱ ብቻ አይደለም፣ በዓለም ደረጃውን የጠበቀ የአቪዬሽን ኤክስፖ ይካሄዳል። ይሄ ሁሉ ሲደረግ ለዚህ ከተማ ምን ትርጉም እንደሚሰጥ ምን ፋይዳ ይዞ እንደሚመጣ ሁላችንም ልንገነዘብ ይገባል። ውድ የፕራይም ሚዲያ እኔም ለሀገሬ ተከታታዮቻችን የጀግናው የኢፌዴሪ አየር ኃይል የተቋሙ የለውጥ ምልክት በሚል ርዕስ በወፍ በረር ያዘጋጀነው ፕሮግራማችን በዚሁ ይጠናቀቃል። ሰላም።